ሰላም የጌታ ቤተሰቦች፣ ዛሬ የምናየው የእግዚአብሔር ሐሳብ ከአደገኛው አንበሳ ተጠንቀቁ የሚል ነው። የምናየው አንደኛ ነገሥት 13 ያለው በሙሉ ታሪክ ነው የምናየው። የመጀመሪያ የምናየው ሁለት ነቢያቶች ያለው የመጀመሪያው ነቢ ወጣቱ ነቢ ነው። ስለዚህ በአንድ ምዕራፍ ብቻ ሁለት ነቢያት አሉ፣ እውነተኛውና ሐሰተኛ ነቢ። በሚገርመው ነገር በዚህ በመጨረሻ ዘመን ባለንበት ደስ የማይል ነገር የምናየው ነገር ሁለት ነገር አለ። አንዱ ሐሰት ትንቢት የሚያመጡ ሰዎች ብዙዎች ሲሆን ሁለተኛው ደግሞ በውጭ ያለነው ሰዎች ደግሞ የትንቢቱ አገልግሎት ተካፋይና የዚህ ከእግዚአብሔር በመንፈስ ቅዱስ በኩል የተላከ በረከት ነው ተካፋዮች እንዳንሆን አቢስ ስለተደረገ በደፈናው መፍረዳችን ነው። እዚህ በሁለቱ ነገር ነው ስተቱ። ስለዚህ እውነተኛ ዶላር መቼም እውነተኛ አለ፣ ፌክ የሆነ ዶላር ደግሞ አለ። የአሜሪካን መንግስት ፌክ ዶላር ስላለ ግን እውነተኛው ዶላር አልጠቀም ብሎ ቢዘጋው አሜሪካ ማትናል። ስለዚህ ጌታ የላከልን በመንፈስ ቅዱስ በኩል ትክክለኛ ትንቢትና ነቢያቶች ስላሉ መቀበል ይገባናል። ትክክል ያልሆነ ደግሞ መገሰጽ መምከር ይገባናል። መጽሐፍም አንደኛ ተሰሎንቄ 5:19 መርምሩ እንጂ ተቀበሉ አትቀበሉ ማለት ነው። ወደዚህ ሐሳብ ልመጣችሁ። ይሄ ነቢይ ትክክለኛ ነቢይ ነበር፣ ግን እግዚአብሔር በቃሉ ነው የሚናገረውና ቃሉ ሰማይ ምድር የፈጠረው እውነተኛ ቃል ነው። ቃሉ ማለት የእግዚአብሔር ልብ ማለት ነው። እግዚአብሔር ማለት ቃሉ ነው፣ ቃሉ ማለት እግዚአብሔር ነው። ተነጣጥለህ ማየት አትችልምና እግዚአብሔር ምን ብሎታል? ሂደህ በመሰዊያው ላይ ብቻ ተናገር፣ ግን እንዳትበላ እንዳትጠጣ ብሎታል። አሁን የሰማው የሰማይ ቃል ነው ከማንም በላይ ማለት ነው። መዝሙር 138 ቁጥር 2 አንድ በጣም ከባድ ቃል አለ። እግዚአብሔር ራሱ ከስሙ በላይ ለቃሉ ቦታ ይሰጠዋል። እግዚአብሔር ከስሙ በላይ ከፍ ካደረገው በሌላ ከፍ የማይልበት መንገድ ምንም ምክንያት የለውም ማለት ነው። እዚህ ቦታ ላይ ግን አንዳንድ በጣም አሰቃቂ ንግግር አለ። ከደረቁ መጽሐፍ ላምጣልህ ወይ ከመንፈስ ዓለም የሚል አነጋገር። መንፈስ ዓለም የእግዚአብሔርም የሰይጣን ነውና ጠውቂያችን ከመንፈስ ዓለም ነው የሚቀበሉ። ስለዚህ ከእግዚአብሔር ዓለም ወይ እግዚአብሔር ልኮኛል ማለት ይቻላል እንጂ መንፈስ ዓለም የሚል ቃል ባንጠቀም ጥሩ ነው። ብዙ ጊዜ ግን ጠቀማለን። እዚህ ቦታ ላይ የምናገኘው ነቢይ ይመጣል። በቃሉ እንደመጣ ቀናው ነገሩ። በመሰዊያው ላይ ልክ ንጉሱ እጁን ነው የተመታ፣ እሱ ሊመታ ስላደለ። ስለዚህ በከተማው ተወራ። አንድ ነቢይ እዚህ መጥቶ የተናገረውን ሌላው ሊጻረር ሲነሳ እንዲህ በመሰዊያ ላይ እግዚአብሔር እንደዚህ ያደርገው ስሉ ረጅም ዓመት ያደረገና ወደ ሐሰተኛ ነቢይ የተቀየረ ሐሰት የሚነበይ እዛ ሰው ነበር። ምን እንዳለ ታውቃላችሁ? እኔን እንዳለው በከተማው ላይ እንዴት ሌላ ሰው ይነግሳል ብሎ በቀና መንፈስ ጠራ። አይምን በምቀኛ መንፈስ ነው የጠራውና ሲጠራው በወሬ አለው ልጁ ወጣቱ ወሬ አለው። እኔም እንዳንተ ነቢይ ነኝ አለ። መጽሐፍ ቅዱስ እዚህ ነው ሐዋርያ ጳውሎስ አንደኛ ቆሮንቶስ 14 ቁጥር 39 አካባቢ ቢናገር ከ17 አካባቢ እኔ የእግዚአብሔር ቃል ነግሬያለሁ አለ። ከዚህ ውጭ ነቢይ ነኝ የሚል ይሄ ቃል ባይቀበለው ምንም አይገደኝም፣ ላይቀበል ይችላል። ነቢይ ነኝ ወይ አዋቂ ነኝ የሚል አለ። ስለዚህ ነው መጽሐፍ አንደኛ ተሰሎንቄ በተለይ 5 አካባቢ መጨረሻ ላይ ሲናገር ቁጥር 1 እና 2 ሲናገር ማንም ከዚህ ከነገርናችሁ ቃል ውጭ በራእይና በትንቢት መልክ መጣችሁ አትቀበሉት የሚለው እና አደገኛው ነው ነገሩ። በትንቢት መልክ ሲመጣ እግዚአብሔር ይናገራል ብቻ የሚል አምር ያለው ሰው መርመር የማይችል ሰው ሊገዳ ይችላል። በዚህ ቦታ ሊጠቃ ይችላል። በዚህ ቦታ ላይ መጣው ምን እንዳለው ታውቃላችሁ? እኔም እንዳንተ ነቢይ ነኝና አለ። እግዚአብሔር እንደዚህ ይልሃል፣ ብላ ጠጣ ይልሃል። እንግዲህ እግዚአብሔር የተናገረው አትብላ አትጠጣ ነው በቃሉ። እዚህ ነው ዋናው። ትንቢት ደግሞ ብላ ጠጣ ይለዋል። ከቃሉ ውጭ የሆነ ትንቢት ሪጀክት ማድረግ ብቻ ነው። ዘፍጥረት 3 እኮ አንድ ምዕራፍ ወይም አንድ ቨርስ ወደ ላይ ብትመለስ ሔዋን ታሸንፍ ነበረች። እግዚአብሔር ያላት ከዛ አትቢ ከበላሽ ሞት ትሞታላችሁ ነው። ወዲያው እባቡ ሲመጣ አይ ትሞታላችሁ ብሎና አልመናገር ነበረባት። ወደ ላይ አንድ ቨርስ መውጣት ብቻ ነው። እሷ ግን ከእግዚአብሔር ቃል ይልቅ ሌላ መንፈስ ነው የሰማች። አትብሉ ወይ ነው ሌላ መንፈስ አትሞቱም የሚል የሰማች። ለዓለም ሁሉ መርገም ሆነች። አሁን እዚህ ላይ ማንሳት የምፈልገው ትልቅ አርዕስት አለ ወገኖች። የእግዚአብሔር ቃል አይደለም የሰማው ወጣቱ፣ የሰማው የነቢያት ቃል ነው። አያችሁ ማቴዎስ 17 የነካነው ባለፈ ጊዜ ከቁጥር 5 ጀምራችሁ ክርስቶስ ነው በካከላችሁ አለ። እሱ ነው የእግዚአብሔር ቃል። ወንጌል ዮሐንስ 1:1 እና አንደኛ ዮሐንስ 1:1 ራእይ 19:13 እሱ የእግዚአብሔር ቃል ነው ይለናል። እሱን ትተው ነቢያቶችን መመልከትና መስማት ተፈልገው ጊዜ ነው ከሰማይ ደመና ያሸፈናቸው። ከቃሉ ውጭ ማንኛውም አይነት ራእይ መገለጥ ትንቢት ከሰማይ የተገለጠ መልአክ ግን የተወገዘ ነው። አናቴማ። ይህ ሰው ግን ሰማውና በላ ጠጣ። ዋሽቶት ነበር ይላል። መንገድ ሲሄድ መጽሐፍ ቅዱስ ምን ይነግረናል?
በመንገድ ላይ በጣም ይቅርታ አድርጉልኝ፣ እንስሳው በላው ብቻ አይደለም ከናትፎ ነው የበላው። በጣም በሚያሳቅቅ መንገድ ነው የበላው የገደለው። ለምን ካላችሁ ከእግዚአብሔር ቃል ይልቅ። እዚህ ነው ቅዱሳን ነቢያት ራሱ ለእግዚአብሔር ቃል ሲመሰክሩ ሐዋርያ ጴጥሮስ ሲናገር ሁለተኛ ጴጥሮስ 1:19 በጣም የቀና በጣም ትክክል የሆነ የማይናወጥ የትንቢት ቃል አለን ነው የሚለው። ግን በጨለማችን ላይ ብርሃን እንደሚያመጣ ካመንን ይሰራብናል አለ። ወገኖች ዛሬ የትኛው ፓርት ነው በብዛት ያመናችሁት ያላችሁ? ለዚህ ነው አንደኛ ተሰሎንቄ 2:12 የኛም እናስተምረው ትምህርት እንደ እግዚአብሔር ሰዎች እንደ እግዚአብሔር ቃል እንጂ እንደ ተራ ሰው እንደ ተራ ቃል ስላተቀበላችሁ ተጠቀማችሁ የሚላቸው። ቅዱሳን እዚህ ላይ በጣም መስራት ይገባናል። ሰይጣን ከመጀመሪያ ጀምሮ ሙሴ ተአምር ካደረገ ጀምሮ 10 ተአምር ካደረገ በኋላ ሰይጣንም 7 አድርጎታል። 3 በጣም በፍርሃት በተለይ 2 እግዚአብሔር ከሱ ጋር አለ ብሎ ፍራ ያደረገው በስተቀር 7 አድርጎታል። 7 አድርጎታል ተአምራቱ። ሙሴ ሲያደርግ አጋን ሲያደርጉ ሙሴ ሲያደርግ አጋን። ስለዚህ ነው እግዚአብሔር ትክክለኛ መምህራን ሲያወጣ ኤፌሶን 4:11 ሐሰተኛ መምህራን ደግሞ ሰይጣን ያወጣል። ሁለተኛ ጴጥሮስ 2:2 ትክክለኛ ሐዋርያቶች እግዚአብሔር ሲሰጥ ማርቆስ 3:14 ወይ ማቴዎስ 10:1-7 ሐሰተኛ ሐዋርያት ደግሞ ራእይ 2:4 ወይ ሁለተኛ ቆሮንቶስ 11:4 ያመጣል ሰይጣን። ትክክለኛ ነቢያቶች እግዚአብሔር ሲያስነሳ ኤፌሶን 4:11 ሰይጣን ደግሞ ሐሰተኛ ነቢያቶች እንዲሁ ያነሳል። ሁለተኛ ጴጥሮስ 2:1 ጀምራችሁ ታዩት። ትክክለኛ ወንጌል እግዚአብሔር ሲያነሳ ሌላ ወንጌል የሚናገር ደግሞ ያመጣል። ገላትያ 1:1-6 ትክክለኛ መንፈስ ሲሰጥ እግዚአብሔር ሌላ መንፈስ ደግሞ እሱ ያመጣል። ገላትያ 1:1-7 ያያችሁ ሌላ በማምጣት ይተካልና በዚህ ቦታ ላይ ማወቅ የሚገባችሁ ነገር ቅዱሳን ይህ ትክክለኛ ትንቢት አላመጡም ስህተት ትንቢት አመጡ ማለት ነቢያትና ትንቢት የለም ማለት ብለው መፈረጅ አንዱ በእግዚአብሔር አይደለም እግዚአብሔር መንፈስ ነው የምንገፋው። ሁለተኛ ተጠቃሚዎች አልሆንም። ሶስተኛ ሲስተም በር ነው የምንከፍተው ማለት ነው። ይሄ ሰው ግን ከእግዚአብሔር ቃል ይልቅ የመረጠው ማን ነበር? ማንኛውም ከዘፍጥረት ከእግዚአብሔር ቃል ውጭ መሆን አለብን ስንል ከብዙ ነጥብ 3 ነገር ያማከለ ነው ማለት ነው። ከዘፍጥረት እስከ ራዕየ ዮሐንስ 1 ቨርስ ብቻ ሲሆን ተደጋጋም ብዙ ቨርሶች ማግኘት አለብን ስለ ትንቢቱ። ሁለተኛው ደግሞ ከዘፍጥረት እስከ ራዕየ ዮሐንስ ከእግዚአብሔር ባህሪ አንጻር መሆን የለበትም። ሶስተኛው ደግሞ ክርስቶስ ተሰቅሎ ሞቶ ከተነሳው ከመስቀሉ ስራ ውጭ መሆን የለበትም መልእክቱ ነው። ስለዚህ ቅዱሳን በዚህ ኤሪያ ላይ በጣም ማሰብ ይገባናል። በተለይ እኔ ሆርን አፍሪካ ያለን ህዝብ በዓለም ሙሉ ነው የምናስበው። ያለው የሚመጣው ህዝብ ማሰብ አለበት። ሆርን አፍሪካ ግን የተጠቃበት ጊዜ ስለሆነ ሁለቱ ሚዛን አድርገን እንድንይዘው ይገባናል። እናንተ በጣም የተባረካችሁ ናችሁ። 5 ነገር እናገራለሁ። ቁጥር 1 ኮንፈረንስ አለ። ሜይ ነው የተጀመረው ይሄ አማርኛ ፕሮግራም እና ሜይ ለመቼ ኮንፈረንስ እንዳለን እንነግራለን። በሜይ ግን ውስጥ ኮንፈረንስ ትልቅ ኮንፈረንስ እንዳለን እንነግራችኋለን። እግዚአብሔር የተባረከ ነው። ሌላው የምነግራችሁ አይ ቲንክ ሶ የወጣቶች ፕሮግራም በአማርኛ ስንጀምር መቼ እንደሚሆን እንነግራችኋለን። የወጣቶች ፕሮግራም ማለት ነው። የኛ አገልግሎት ግን ሁሉ ቅዳሜ በስዊድን አቆጣጠር ቅዳሜ 4 o'clock ነው። 4 o'clock በስዊድን አቆጣጠር በኦፕሳላ ከተማ በስዊድን ስቶክሆልም በኦፕሳላ ደግሞ 3 o'clock እሁድ ነው። የወጣቶች በተለይ ግን በስዊድን በስቶክሆልም አካባቢ የምትኖሩ 3 o'clock ክሎካን ፌንቶን ቅዳሜ ያለን። የህዝቡ ግን ክሎካን ፊራ ክሎካን 6 አለን። እናንተ የተባረካችሁ ናችሁ። መጽሐፍትን ለማግኘት ጠቅላላ እዛ ላይ ያለው amazon.com አፖስትል ሐነሽም ወይ ሐነሽም ብላችሁ መጓዝ ትችላላችሁ። 20 መጽሐፍ በትግርኛ ነው። 3 ግን what will my future የነ ነገ ምንድነው? spiritual warfare መንፈሳዊ ውጊያ ምንድነው? the great benefits of prayer ታንክስ ታላላቅ ጥቅሞች በልሳን መጸለይ የሚል አላችሁ ማለት ነው። በአጭር ጊዜ በአማርኛ ትምህርት መጽሐፍ ቅዱስ ስለሚጀመር ኬብሮን አምሃሪክ ባይብል ስኩል @gmail.com ብላችሁ መዝገብ ይችላል ወይ በዛ ያለ ቁጥር ማግኘት ይችላልላችሁ። ተባረኩ።